ሰበር ዜናም የቴዲ አፍሮ የቀኝ እጅ የሆነ የረጅም ጊዜ ጓደኛው ዛሬ በፌደራል ፖሊስ ቁጥጥር ስር መዋሉን እንግዲህ አዲስ አበባ ልጅ በቴዲ አፍሮ ጉዳይ በአንድነት የሚቆምበት ጊዜ አሁን ይመስለኛል። የቴዲ አፍሮ ምክትል ማናጀርና ቃል አቀባይ ማህሌት ሰለሞን መታሰሯን 6 የሚሆኑ የፌደራል ፖሊስ አባላት ወደ የሱፍ ቤት በመምጣት ይዘውት እንዲሄዱና ድብደባ እንደፈጸሙበትም በመኪና ውስጥ አስገብተው እንደወሰዱትም ማምሻውን የፌደራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። በጣም ሲበዛ ታጋሾች ነን። ለዛ ነው እኮ ይሄ ሁሉ ጭፈራ ምናምን ስድብ እርግማን የሚሰማው ስለምንታገስ ነው እንጂ አጫሉ ከተገደለ በኋላ እኮ ሊስቶች አሉ፣ ይቀጥላሉ የሚባሉ ሊስቶች ነበሩ። ቴድሮስ ቴዲን በማሰር ጫና ራሳችን ላይ አንፈጥርም። ነገር ግን በደህንነቶች በማዋከብ ሐራስ በማድረግ በማስፈራራት በዚህ ሰዓት ለቴዲ መድረስ አለበት። የአዲስ አበባ ወጣት አስሮ ከጨረሰ በኋላ ነው ወይ ገሎ ከጨረሰ በኋላ ነው ቴዲን ሊያስር የሚችል። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ሰበር ዜናም የቴዲ አፍሮ የቀኝ እጅ የሆነ የረጅም ጊዜ ጓደኛው ዛሬ በፌደራል ፖሊስ ቁጥጥር ስር መዋሉን የቤተሰብ ምንጮች ለዛሀበሻ ገልጸዋል። የቤተሰብ ምንጮች ለዛሀበሻ እንደገለጹት 6 የሚሆኑ የፌደራል ፖሊስ አባላት ወደ የሱፍ ቤት በመምጣት ይዘውት እንዲሄዱና ድብደባ እንደፈጸሙበትም በመኪና ውስጥ አስገብተው እንደወሰዱበትም ለዛሀበሻ ገልጸዋል። ይህን ተከትሎ ከፍተኛ የሆነ ስጋት ተፈጥሯል። በአሁኑ ሰዓት ላይ የሱፍን ለምን እንደወሰዱት እስካሁን ድረስ የፌዴራል ፖሊሶቹም የገለጹት ነገር የለም፣ ለቤተሰብ ያሳወቁት ነገር የለም። ሆኖም ግን ምን ሊፈጠር ይችላል የሚለው ከባድ የሆነ ስጋት እንደፈጠረባቸው ነው ለዛሀበሻም እየገለጹ የሚገኙት። ቴዲ አፍሮ አዲሱን ኢትዮሪካ የሚለውን አልበሙን ካወጣ በኋላ በህዝብ ዘንድ ተወዳጅነት ያገኘ ሲሆን የሚቃወሙ ወገኖችም አልጠፉም። ለቴዲ አፍሮ ምላሽ የሚሆኑ ዘፈኖችም መዘፈናቸው ይታወቃል። እንደ አሜሪካ ዲፕሎማት የሆኑት ቲቦር ናጂ ያሉ ደግሞ ለቴዲ አፍሮ እውቅና መስጠታቸውና አድናቆታቸው መግለጻቸው የሚታወቅ ነው። በቴዲ አፍሮ ዘፈን ጉዳይ ላይ ብዙ መረጃዎችን እያቀረብን እንገኛለን። በዛሬው ዕለት ግን የሰማነው መረጃ ከቤተሰብ የመጣው መረጃ የሱፍ ያሲን የቴዲ አፍሮ የረጅም ጊዜ ጓደኛ የቅርብ ሰው የቀኝ እጁ የሚባለው በቁጥጥር ስር ውሏል። ትላንት ምሽትም ከቴዲ አፍሮ ጋር አብሮ እንዳመሸ ነው የቤተሰብ ምንጮች ለዛሀበሻ የገለጹት። እንግዲህ አዲስ አበባ ልጅ በቴዲ አፍሮ ጉዳይ በአንድነት የሚቆምበት ጊዜ አሁን ይመስለኛል። በቴዲ ጉዳይ ከዛሬ ከሰዓት ጀምሮ የምንሰማቸው መረጃዎች ደስ የማይሉ ናቸው። ዛሬ ከሰዓት ጀምሮ የቴዲ አፍሮ የቅርብ ወዳጅ የስቱዲዮ አጋሩ የረጅም ዓመት ጓደኛው የሆነው አቶ የሱፍ ያሲን በፌዴራል ፖሊስ መወሰዱን ሰምተናል። አሁን ከመሸ ደግሞ የቴዲ አፍሮ ምክትል ማኔጀር የሆነችው ማህሌት ሰለሞን በትውልድ ኢትዮጵያዊ በዜግነት ደግሞ አውስትራሊያዊ ነች። ካረፈችበት አትላስ ሆቴል የፌዴራል ፖሊሶች ይዟት እንደሄዱ ሰምተናል። ከቤተሰቦቻቸው ደግሞ የደረሰ መረጃ በጣም አመናጭቀው ካለችበት ቦታ ላይ በጣም ለሴት በማይገባ ክብር ከዛ ሆቴል ይዟት እንደወጡ ነው። የሱፍ ያሲንንም እንደዚሁ ማለት ነው። የአዲስ አበባ ልጅ ጀግናህን የምትጠብቅበት ጊዜ አሁን ይመስለኛል። የ8 ዓመትን የህዝብ ትግል በ8 ደቂቃ ገልጾ የህዝብ ሀዘን ለዓለም ያሰማ ጀግናህን አይንህ እያየህ የብልጽግና መንግስት እንዲያስርብህ ትፈቅዳለህ ብዬ አላምንም። በመሆኑም ሁሉም የአዲስ አበባ ልጅ በቴዲ አፍሮ ጉዳይ በአንድነት ቆሞ ልጁን መጠበቅ አለበት። ኢህአዴግ ጊዜ ቴዲ ታስሮ እንደነበረበት ጊዜ አሁንም የብልጽግና መንግስት ያንን እደግማለሁ እንዳይል ልኩን ማሳየት መቻል አለበት። ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት
ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከተደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳቸው የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተሉ ለእናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። እስኪ እናንተ በጉዳዩ ላይ ያላችሁን አስተያየት በኮመንት ላይ እናንብበው። አሁን ያለው መረጃ ይሄን ይመስላል። እየተከታተልን እናቀርባለን። ፔጃችንን ይከታተሉት። አርቲስት ቴዎድሮስ ካሳሁንን ለማሰር የብልጽግናው መንግስት ወታደራዊ እንቅስቃሴ መጀመሩን መረጃዎች ደርሰውኛል። በመጀመሪያ አንድ ወዳጄ ነው መልእክቱን በኢንቦክስ የላከልኝ። አመሰግናለሁ። በኋላ ቴዲ አፍሮ የሚኖርበት አካባቢ ያሉ የመረጃ ምንጮቻችን ደውለን እንዳረጋገጥ ነው ከሆነ ከ3 ሰዓት ጀምሮ የሰዎች እንቅስቃሴ ተገድቧል። የተሽከርካሪዎች እንቅስቃሴ ተገድቧል። ከፍተኛ የሆነ የጸጥታ ኃይል በቤቱ አካባቢ እንደተሰማራ መረጃዎች ደርሰውኛል። ስለዚህ ሁላችንም አዲስ አበባ ነዋሪዎች፣ የአዲስ አበባ ወጣት በተለይ በዚህ ሰዓት ለቴዲ መድረስ አለብን። እሱ ለኛ ችግር ደርሶልናል፣ ለኛ ድምጽ ሆኗል። ለኢትዮጵያውያን ወገኖቹ ብቸኛ ድምጽ የሆነ ኢትዮጵያዊ ነው። በዚህ ሰዓት ማንም ዓለም አቀፍ ድምጽ የሆነን የለም። እሱ ብቻ ነው ለኛ የደረሰ፣ ለኛ ይህን ያህል መስዋዕትነት የከፈለ እሱ ብቻ ነው። ስለዚህ እኛ ምን እንጠብቃለን? መቼም መረጃውን ከሰማ የአዲስ አበባ ወጣት ከቤቱ አርፎ እንደማይቀመጥ 100% እርግጠኛ ነኝ። ስለዚህ ሁላችንም የቴዲ አፍሮ ሰፈር አካባቢ እንገናኝ። ማንም አይነካውም። ሀገር ይፈርሳል፣ ሀገር ይበተናል፣ ወይ እኛም እንደሱ አብረን እንታሰራለን። የአዲስ አበባ ወጣት አስሮ ከጨረሰ በኋላ ነው ወይ ገሎ ከጨረሰ በኋላ ነው ቴዲን ሊያስር የሚችል። ስለዚህ ሁላችሁም ይህን ቪዲዮ ለአዲስ አበባ ወጣቶች እንዲደርስ ሼር አድርጉ። እዛው እንገናኝ። ማን አባቱም አይነካውም። ኢትዮጵያውያን እያለን ዓለም አቀፍ ሰው ነው። ስለዚህ ዓለም አቀፍ ሚዲያዎች ይህንን ከባድና አደገኛ እንቅስቃሴ የብልጽግናው መንግስት እንዲያቆም ሽፋን እንዲሰጡ እኔ ለ4 ለ5 ሚዲያዎች ኢሜል እልካለሁ። ቴዲ አፍሮን ስሙት በማለት አምባሳደሩ መልእክት አስቀመጡ። የአሜሪካው ዲፕሎማትና አምባሳደር ቲቦር ናጊ የኢትዮጵያውን ዝነኛ አቀንቃኝ ቴዲ አፍሮ ሙዚቃ እንዲያዳምጡ ለተከታዮቻቸው ጥሪ አቀረቡ። እኛ አምባሳደር ስለ ቴዲ በጻፉት መልእክት ላይ ወደዱትም ጠሉትም ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የሚቆጥራቸውን ጉዳዮች በዘፈን ለመግለጽ ያሳየው ዝግጁነትና ድፍረት አድናቆት ይገባዋል በማለት ስሙት ብለው ነው እንግዲህ መልእክታቸውን ያስተላለፉት። አምባሳደሩ እንግዲህ በአሜሪካ የውጭ ጉዳይ ሚኒስቴር ውስጥ ለረጅም ዓመታት ያገለገሉ አንጋፋ ዲፕሎማት ሲሆኑ በተለይም እንግዲህ ከኢትዮጵያና ከአፍሪካ ቀንድ ጉዳዮች ጋር በተያያዘ የተለየ ልምድ ያላቸው መሆኑ እንግዲህ ይታወቃል። አሜሪካዊ አምባሳደር ቲቦር ናጊ ቴዲ አፍሮን ስሙት ወይም ደግሞ የቴዲን አፍሮ ሙዚቃ ስሙት በማለት ተናግረዋል። የአምባሳደሩን መልእክት እንዴት ተመለከታችሁ? ሐሳባችሁን ኮሜንት ላይ አስቀምጡልን። አዳዲስ መረጃ የምትፈልጉ ከሆነ ፕላስ ምልክቷን መንካታችሁ እንዳይረሳ። ሪፖስት ኮፒ ሊንክ ይደረግ። በጣም ሲበዛ ታጋሾች ነን። ለዛ ነው እኮ ይሄ ሁሉ ጭፈራ ምናምን ስድብ እርግማን የሚሰማው ስለምንታገስ ነው እንጂ እንደ ድሮዎቹ እኮ አርጩሜ ብንመዝ ኖሮ ሰው አዲስ አበባ ተቀምጦ እንደዚህ መቼም አይሆንም። ግን ይቅር እንለፍ እንተው ስለምንል ነው። ህዝቡም እያየ እያስተዋለ ነገር ይቀየራል ለምናስበው በዛ አግባብ ነው። ሰላም እንዳላችሁት እንፈልጋለን። ያ የሚገደለውን ሰው ጠብቀን ህይወቱን ማዳን ካልቻል ባጫሉም እያለቀስን በሌላውም እያለቀስን መቀጠል የለብንም። አጫሉ ከተገደለ በኋላ እኮ ሊስቶች አሉ፣ ይቀጥላሉ የሚባሉ ሊስቶች ነበሩ። ከዚህም ከዚያ የሚገደል ሰው ብዙ ነው። ያ የሚገደለውን ሰው ጠብቀን ህይወቱን ማዳን ካልቻል ባጫሉም እያለቀስን በሌላውም እያለቀስን መቀጠል የለብንም። በእንደዚህ አይነት ጊዜ
ሚስቴክ ሊፈጠር ይችላል። በፍጥነት እየፈታን መሄድ እንሞክራለን። በግል ከማንም ጸብ የለኝም። በግል ወቀሳ ካለም ይቅርታ ለመጠየቅ ዝግጁ ነኝ። የፍርድ ስርዓት ኮምፕሮማይዝ ማድረግ ግን አልችልም። ይሄ እንደተጠበቀ ሆኖ መጫን አያስፈልግም። ፋሽኑ አልፏል። ይሄ እንደዚህ አይነት አመጽ ማስነሳያ መንገድ ፋሽኑ አልፏል። አዳዲስ እንኳን ታክቲክ መፍጠር ያስፈልጋል። የነበረውን ታክቲክ መድገም ብዙ አስፈላጊ ስላልሆነ እሱ አይሰራም። ለታረደ ሰው ሳንጨነቅ፣ ለተቃጠለው ሀብት ሳንጨነቅ፣ የኢትዮጵያ ሕልውና አደጋ ውስጥ መግባቱ ሳያስጨንቀን ከበደ ተሰማ ታሰረ የሚል ጉዳይ የሚያስጨንቀን ከሆነ ግን የፕራዮሪቲ ችግር አለብን ማለት ነው። ቴዎድሮስ ይባላል። በፎቶ ጎንደር ብትሄዱ በጣም ብዙ መኪና ላይ ፎቶ አለ። ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ጉዟችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደ ዜጋ ይመለከታል። አሁን ሚኒሊክ ይባላል። በታሪክ እንደምታውቁት አጼ ሚኒሊክ ሞተው 7 ዓመት እኮ ህዝቡ አያውቅም። በአዝማሪ ነው የጠፉ ምናምን የሚባል እንጂ ህዝቡ አያውቅም፣ አልተነገረውም። ዛሬ እኛ እንደምንወዳቸው ንጉስ 7 ዓመት ሙሉ ሞተው እንዴት ተደበቀ? እንዴት ተደበቀ? 7 ቀን እኮ አይደለም፣ 7 ዓመት በጣም ረጅም ጊዜ ነው። አሁን ካለፈ በኋላ የምናደርገው ዋጋ የለውም። ያን አብረን ቆመን ረድተን ጊዜያቸው ካለፈ በኋላ አለፈ። ተመልሰው ምንም ማድረግ አይችሉም። ታሪክ ነው። በዛሬው በብልጽግና ስብሰባ ላይ ከፍተኛ ጫና በአርቲስቱ ምክንያት ስለደረሰብን ራሱ ቴዲን በማሰር ጫና ራሳችን ላይ አንፈጥርም፣ ነገር ግን በደህንነቶች በማዋከብ ሐራስ በማድረግ በማስፈራራት እንዲሁም ከገቢው ጋር የማይመጣጠን ከፍተኛ ግብር ጫና በመቆለል ከኢትዮጵያ ለቆ እንዲወጣ ማድረግ የሚል ነው የተላለፈው መልእክት። ይሄ በስብሰባ ላይ ዛሬ የተነገረ ነው። ከተጨባጭ ማስረጃ ጋር ከምንጮች የመጣ ነው። ቴዲ ሀገር ለቆ መውጣት አለበት። ስለዚህ ሀገር ለቆ እንዲወጣ የፈለግነውን ሁሉ ማድረግ አለብን። በዋነኝነት የምንጠቀመው ሐራስ ማድረግ፣ ማዋከብና ከገቢው ጋር የማይመጣጠን ሰሞኑን አግኝቷል ከተባለው ጋር ከፍተኛ የግብር ጫና መቆለል የሚል ነበረ። እሱን ተከትሎ ሐራስመንቱ ወዲያው ነው የተጀመረው። ተመልካቾቻችን አሁን በደረሰን መረጃ መሰረት አሁን ከሰዓታት በፊት የቴዲ አፍሮ እጅግ በጣም የቅርብ ጓደኛው የነበረውና ካጠገቡ የማይለየውን የሱፍ ያሲንን የፌደራል ፖሊስ አባላት እቤቱ ድረስ በመሄድ እየደበደቡ ወደ ጣቢያ ወስደውታል። በአሁኑ ሰዓት ይህ አስነዋሪ ድርጊት ተባብሶ እንደሚቀጥል ይጠበቃል። አሁንም ሐራስመንቱ ከዚህ ነው የሚጀምረው። ስለዚህም ብለዋል በርካታ የቴዲ አድናቂዎች ከአዲስ አበባ ባስተላለፉት መልእክት ሁላችንም በአንድነት ይህን መልእክት ሸር በማድረግ ስለ ሁላችንም ተብሎ የተከፈለልን ዋጋ በጋራ ሁነን በሰላማዊ መንገድ እንድንመክት ጥሪ እናቀርባለን የሚል መረጃ ነው የተላለፈው። እንግዲህ የሱፍ ያሲን ማለት ከቴዲ ጋር አብሮ የማይለየው ማለት ነው። በጠዋቱ ስብሰባ ላይ በተለይ በኦሮሚያ ብልጽግና ላይ በተደረገው ስብሰባ ቴዲን ሐራስ ማድረግ፣ በደህንነቶች ማዋከብ፣ እረፍት ማሳጣት የሚል ነው አንዱ። ሁለተኛው ግብር መጣል የሚለው ነው። ተመልካቾቻችንን ከመጠን በላይ ግብር መጥቃት የሚችል ነው። ስለዚህ ሐራስመንቱን አሁኑ ጀመሩት። በዚህ አጋጣሚ መልእክት ይተላለፍልን ያሉ የቅርቡ ሰዎችም ቴዲያው እውነት እስከያዘ ድረስ ይደፍራል፣ ብዙ ነገር ያደርጋል። ነገር ግን በዚህ ሰዓት ላይ ከፍተኛ ጥንቃቄ የሚያስፈልግ ስለሆነ አሁን በርካቶች ማሳሰቢያ እየሰጡ ያሉት ለምንድን ነው? ቴዲ የሱፍን ለመጠየቅ ወስደውታል፣ እየደበደቡ ፌደራል ፖሊሶች ለመጠየቅ ወደ ፖሊስ ጣቢያም እንዳይሄድ የሚል መልእክት እየደረሰ ነው። ሰበብ ነው አሁን የሚፈልጉበት፣ የተለያየ ነገር እየፈለጉበት ስለሆነ ቴዲ እባክህ ምንም ነገር እስከሚያደርጉ ድረስ ከእንደዚህ አይነት እንቅስቃሴዎች ፈለጉት የሚያደርግ አንተ በትዕግስት ተጠባበቅ፣ የሱፍን ለመጠየቅም እንዳትሄድ ወደ ፖሊስ ጣቢያ የሚለው መልእክት እባካቸው አድርሱ የሚል ነው። ነገሩ በጣም የሚያበሳጭ ነው። ይሄ ብቻ አይደለም፣ ወጣቶችን በማሰር ነው የተጀመረው። ቀጥሎ ደግሞ ሌሎች ወጣቶችን ወደ ማሰር ነው የሚቀጥለው። ተመልካቾቻችን ከዛ ደግሞ እሱ አጠገብ ያሉትን እያሰሩ እኛንም ህዝቡንም ቸክ እያደረጉት ነው። እስኪ ምን ያመጣል እያደረጉ ቸክ እያደረጉት ስለሆነ ይሄን ነገር ነው እያደረጉ ያሉት። ተመልካቾቻችን፣ አድማጮቻችን የቴዲ የቅርብ ሰው ካጠገቡ የማይለየው የልብ ወዳጁን የሱፍ ያሲንን ያለ ምንም ጥፋት ምንም ነገር ሳያደርግ የፌደራል ፖሊሶች እቤቱ በመሄድ እየደበደቡ ወደ ፖሊስ ጣቢያ ወስደውታል።
ከወዲሁ ሁላችንም ድምጻችንን ካላሰማን ሰዎቹ ስላበዱ ወደ ሌላ እርምጃ መግባታቸው አይቀርም የሚል ነው። ይህን የቴዲ አፍሮን አልበም ሰምቼዋለሁ። እንደማንኛውም ኢትዮጵያዊ ደስ እያለኝ የሰማሁት እና ልክ የማንቂያ ደውል እንደተደወለለት እንደ አንድ ኢትዮጵያዊ ወጣት በደንብ ሰምቼዋለሁ። እኔ ተወልጄ ያደግኩበት አካባቢ ባሌ ይባላል። ስፔሲፊክ ቦታውን ለመጥቀስ ደግሞ ባሌ ጎባ ይባላል። ኦሮሚያ ክልል ነው አክቹዋሊ። እና የህብረተሰብ ኖርም የሚባል ነገር አለ። ሰው ያለው ካልቸር፣ መተሳሰብ፣ መዋሃድ፣ አብሮ መብላት፣ አብሮ መጠጣት፣ ሙስሊም ክርስቲያን ኤቭሪባዲ ዘር ምናምን ሳይል አብሮነት ያለው እና አብዛኛው ሰው እንደውም በቃ ትንሽዬ ኢትዮጵያ ምናምን የሚልበት አካባቢ ነበረ እኔ ያደግኩት። ማንም ከየትኛውም አካባቢ መጥቶ የሚሰራበት እኩል የሚሆንበት አካባቢ ነበረ። ከዛ ከሆነ ጊዜ በኋላ ነገሮች መቀየር ጀመሩ። እገሌ ገሌ መባባል ተጀመረ። በስም መጠራራት ጀመረ። እገሌ ኦሮሞ ነው፣ አማራ ነው፣ ትግሬ ነው፣ ወላይታ ነው ምናምን መባባል ተጀመረ። በጣም ያስጠላ ጌም ነው አይደል? በጣም ነው የሚቀፈው። በጣም ነው የሚቀፈኝ እኔ። ስለዚህ ያ ነገር ነገሮችን ማደበላለቅ ጀመረ። እኛ ልጆንን ማናቀውን ዘር ብሔር ምናምን የሚባለውን ማናቀውን ካደግን በኋላ እንድናቀው አደረጉን። እስቲል አይገባኝም ነበር እኔ እስከ 19 ዓመቴ እስከ 18 ዓመቴ ምንም አውቀው ነገር የለም። ምንም አውቀው ነገር የለም። አንተ ምንድነህ ስባሉላ መመለስ እስኪቸገረኝ ድረስ አላቅም። አሁንም አላቅም፣ ወደፊትም ማወቅ አልፈልግም፣ አይጠቅመኝም። ሶኒ አንድ ኢትዮጵያዊ ነኝ። እንደ አንድ ኢትዮጵያዊ የሚገባኝን ነገር ማድረግ ያለብኝን ነገር ማድረግ ፈልጋለሁ፣ መስራት ያለብኝን መስራት ፈልጋለሁ እንደሚል እንዳንድ ወጣት ነኝ እኔ እንጂ የዘሬ ጉዳይ አስጨንቆኝ የሆነ ቡድን ለመያዝ ወይም ደግሞ ከሆነ ቡድን ጋር አብሮ ለመሆን አይደለም። that's not my thing አይደለም። በቃ ያ የኔ ጉዳይ አይደለም። እንደ ወጣት እንደ አብዛኛው ወጣት ስናስብ የኛ ጉዳይ አይደለም። ብዙ የሚያሳስበን ነገር አለ እኮ ላይፋችን ላይ መቀየር የምንፈልገው ብዙ ነገር አለ። እባካችሁ ይሄን የሚያስጠላ ጌማችሁን አቁሙ። የሚያስጠላ የፖለቲካ ጨዋታችሁን አቁሙ። እኔ ፖለቲከኛ አይደለሁም፣ ግን ደግሞ ይሄ ፖለቲካ ማውራትም አይደለም። ስለ ሀገሩ የሚሰማው አንድ ወጣት የሚያወራው ወሬ ነው፣ የሚያወራው ድምጽ ነው። እና አሁን ከረንትሊ የምኖርበት አካባቢ ጥቁርና ነጭ አለ ኦብቪየስሊ። እና ነጭ ጥቁርን ኒጋ ብሎ መጥራት አይችልም። ከጠራው ምን ይፈጠራል? ጥቁሩ መክሰስ ይችላል፣ ስነ ልቦናዊ ጫና እያሳደረብኝ ነው ብሎ። ይሄ ግን የተጻፈ ወይም ደግሞ በወረቀት ላይ ተጽፎ የተቀመጠ ነገር አይደለም። ያውቁታል። በቃ ያ ነገር ያገዛዝ ሲወድቅ፣ ያ የባርነት ዘመን ሲያበቃ ይሄ ነገር መቀጠል እንደሌለበት ያውቁታል። ማንንም ኒጋ ብሎ መጥራት አይችልም። ጥቁሮቹ እርስ በርስ ሲባባሉ እንሰማለን አይደል? ያ አዲስ አይደለም። ግን ነጩ በዛ ስም እየጠራው ከሆነ የሚያስከትለው ስነ ልቦናዊ ቀውስ አለ። በጣም የሚያስጠላ ነገር ነው የሚፈጠረው። ስለዚህ እንዴት ነው ሰው በማንነቱ እየተተቸ እየተሰደበ መቀጠል የሚችለው በሰላማዊ ሁኔታ? አይችልም እኮ አይደል? ሰው የህግ አግባብ አላቸው። እንደዛ ይሁን አይደለም። ግን ደግሞ እኛ መጀመር እንችላለን። እኛ ወጣቶች ነን አይደል? ከራሳችን መጀመር እንችላለን። አንድን ሰው በማንነቱ አንጥረው። ጀስት ኢቭን አናውራ። ስለ ዘር፣ ስለ ብሔር፣ ስለ ሃይማኖት ጀስት አናውራ። አይመለከተንም እኮ የራሳችን እኮ በጣም ብዙ ችግር እኮ አለብን። እንደ አንድ ወጣት ነገን እንደሚያስብ ወጣት ዘር ብሔርን፣ ሃይማኖትን ወደኋላ መጣል ነው መተው ነው ያለበት። የሃይማኖት ጥላቻን፣ የዘር ጥላቻን ወደኋላ ነው መጣል ያለብን። ልትጠላ ትችላለህ፣ ግን እንደ አንድ ግለሰብ አንተ ውስጥህ ምን አይነት ነገር ነው ያለው? አብዛኛው ሰው እንደዚህ ነው የሚያስበው። እኔም የሆነ ቡድን ሊኖረኝ ይገባል ብለህ ጭራሽ እንዳታስብ። የራሳችንን ነገር መጀመሪያ የራሳችን መወጣት አለብን።
እኛ ማሸነፍ አለብን። ውስጣችን ያለውን የዘረኝነት ስሜት እኛ መጀመሪያ መግደል አለብን። ከዛ በኋላ ነው እንደዚህ ያለ ነገሮች እየሰፉ ትልቅ ደረጃ ላይ ምን ደርሰው እንጂ አሁን በዚህ በ21ኛው ሴንቸሪ እንዴት ነው በዘር ልናስብ ምንችለው? እንዴት ነው በዱላና በድንጋይ ምናምነው? እንዴት ነው ዕውቀት ማያሸንፈን? እንዴት ነው አዲስን ነገር ለማወቅ ማንጓጓው? እንዴት ነው የሰው ልጅ በዘሩ ምንዳኘው? እንዴት ሰው ወድቆ ስናገኝ አይቶ ይሄ ኦሮሞ ነው፣ አይቶ ይሄ አማራ ነው፣ ትግሬ ነው፣ ጉራጌ ነው እንዴት ይባላል? አይባልም እኮ ሰው እንዴት በዘሩ ይገደላል? እንኳን ኦርቶዶክስ ሆነ